በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘመታን አንድሪ ኦናና በቀጣዩ የውድድር ዓመት እንግዲህ በቱርክ ክለብ ትራንስፖር የሚቆይ ይሆናል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትዶች ለሼሽኮ ተቀናቃኝ የሚሆኑ አጥቂዎችን በስካውቲንግ መረብ ውስጥ አስገብተዋል ተብሏል። ማንቸስተር ዩናይትድ ለቀጣዩ የውድድር ዘመን የፊት መስመሩን ለማጠናከር ከፍተኛ ዕቅድ ይዟል። ጋዜጠኛ ቤን ጃኮብ እንዳስነበበው መረጃ ከሆነ ክለቡ በዋና አጥቂነት እየተጫወተ ያለውን ቤንጃሚን ሼሽኮን በመቀናቀን በቡድኑ ውስጥ ተጽዕኖ መፍጠር የሚችል ልምድ ያለው አጥቂ ለማምጣት እየተንቀሳቀሰ ይገኛል ብሏል። ዩናይትድ በተለይም የፕሪሚየር ሊግ ልምድ ያላቸውን አጥቂዎች በቅርበት እየተከታተለ ሲሆን ለዚህ ሚና የታጩ ተጫዋቾች ዝርዝርም ይፋ ሆኗል። በክለብ አስተዳደር ዘንድ ከፍተኛ አድናቆት ካላቸው የፊት መስመር ተጫዋቾች መካከልም አንጋፋው ዳኒ ዌልቤክ፣ አይቫን ቶኒ እንዲሁም ኢገር ቲያጎ ተጠቃሽ ናቸው ተብሏል። የማንቸስተር ዩናይትድ እቅድ በወጣቱ ቤንያሚን ሼሽኮና በአዲስ ልምድ ያለው አጥቂ መካከል ጤናማ ፉክክር በመፍጠር የቡድኑን የግብ እድሎች ማሳደግ ነው ተብሏል። ክለቡ በእነዚህ ተጫዋቾች ላይ ያለው ፍላጎት በምን ያህል መጠን ወደ መደበኛ የዝውውር ንግግር እንደሚሸጋገርም በቀጣዮቹ ቀናት የሚታይ ይሆናል ተብሏል። ማቲያስ ፈርናንዴዝ ማንቸስተር ዩናይትድን ቢመርጥም እንኳን ቶተንሃምም ግን ይቀበላል። ምክንያቱም ተጫዋቹ በሻምፒዮንሺፕ መጫወት እንደማይፈልግ ነው እየተገለጸ የሚገኘው። በተለይ የሚመጡት ቀናት ለማቲያስ ፈርናንዴዝ በጣም ወሳኝ ናቸው ተብሎ ነው የሚጠበቀው። ምክንያቱም ማቲያስ ፈርናንዴዝ በዚህ ወር መጨረሻ መቀላቀል የሚፈልገውን ክለብ እንደሚመርጥ ይጠበቃል። በፈርናንዴዝ የተመረጠው ክለብም የተጫዋቹን የመሸጫ ዋጋ በመጠኑም ሊያስቀንስ ይችላል። ይሄ ማለት በቤንያሚን ሼሽኮ ላይ የሆነው ነገር ነው እንግዲህ አሁን በማቲያስ ፈርናንዴዝ ላይ የሚሆነው። ምክንያቱም ባለፈው የዝውውር መስኮት ታስታውሱ እንደሆነ ከኒውካስል ዩናይትድ እና ከማንቸስተር ዩናይትድ እንዲመርጥ ተገዶ ነበርና ቤንያሚን ሼሽኮን እና ከቆይታ በኋላ ማንቸስተር ዩናይትድ መምረጡ ይታወሳልና እንዲሁ ማቲያስ ፈርናንዴዝም እንግዲህ በሁለቱ ክለቦች መካከል ምርጫ እንደሚያደርግና በዚህ ወር መጨረሻም እንግዲህ ወይ ማንቸስተር ዩናይትድን ወይ ቶተንሃምን ከሁለት አንዱ ይመርጣል። ከዛ በኋላ እንግዲህ የተመረጠው ክለብ ይፋ የሆነ ድርድር ያደርጋል ተብሎ ነው የሚጠበቀው። በተለይም ዌስትሃም ዩናይትዶች በጣም ወሳኝ ቀናት ናቸው ለዌስትሃም ዩናይትዶች የሚመጡት ቀናትና ማንቸስተር ዩናይትድን ይመርጣል ወይ ቶተንሃም ሆትስፐርን ይመርጣል የሚለው ነገር አብረን የምንመለከተው ይሆናል። ማንቸስተር ዩናይትድን የሚመርጥ ከሆነ ዩናይትዶችም ይፋ የዝውውር ጥያቄ ለዚህ ተጫዋች ያቀርባሉ ተብሎ ነው የሚጠበቀው። ከዚህ ተጫዋች ዝውውር ባሻገር ማንቸስተር ዩናይትድ የቡድን አማካይ ክፍል ለማጠናከር የተለያዩ አማራጮችን እየተመለከተ ይገኛል። ታማኙ የዝውውር ዘጋቢ ፋብሪዚዮ ሮማኖ እንደገለጸው ቀይ ሰይጣኖቹ የጀርመኑን የቦሩሲያ ዶርትሙንድ አማካይ ፍሌክስ ሜቻን ለረጅም ጊዜ ሲከታተሉት ቆይተዋል ተብሏል። ሆኖም አሁን ባለው የዝውውር መስኮት የክለቡ ትኩረት ወደ ሌሎች ቀዳሚ የዝውውር ግቦች ማዘንበሩ ተገልጿል። ሜቻ በክለቡ ስካውቲንግ ዝርዝር ውስጥ ቢኖርም እስካሁን ድረስ ወደ መደበኛ ውይይት ወይም የድርድር ሂደት እንዳልተሸጋገረ ለማወቅ ተችሏል። የማንቸስተር ዩናይትድ የዝውውር አመራሮች በአሁኑ ሰዓት ለቡድኑ ሚዛን መጠበቅ ወሳኝ ናቸው ብለው ለሚያምኑባቸው ሌሎች የዝውውር ኢላማዎች ቅድሚያ በመስጠት ላይ ይገኛሉ ተብሏል። ፍሌክስ ሜቻን በተመለከተ ያለው ፍላጎት እንደተጠበቀ ቢሆንም የክለቡ ዋና ትኩረት በቀጣዮቹ ሳምንታት አዳዲስ ተጫዋቾችን ወደ ኦልድ ትራፎርድ በማምጣት ላይ የተመሰረተ ነው ተብሏል እና ፍሌክስ ሜቻ በጣም ድንቅ ብቃት ያለው ተጫዋች እንደሆነ ይታወቃልና ወደ 100 ሚሊዮን ፓውንድ አካባቢ ይገመታል። በጣም ድንቅ ብቃቱን እያስመለከተ ይገኛል በቦሩሲያ ዶርትሙንድም ሆነ በአገሩ ጀርመን እና ታዲያ አሁን ማንቸስተር ዩናይትዶችም ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። ሞር ግን መጀመሪያ የማቲያስ ፈርናንዴዝን ዝውውር ቅድሚያ ይሰጣሉ ተብሎ ይጠበቃል። አንገስ ገን ኖቲንግሃም ፎረስት መልቀቁን ተከትሎ በነፃ ለማስፈረም የማንቸስተር ዩናይትድ የዝውውር ራዳር ውስጥ ገብቷል። ለማንቸስተር ዩናይትድ እጅግ ቅርብ የሆነው ጋዜጠኛ ሳሙኤል ሉካስተን ይሄንን የዘገበው እንደሚታወቀው ዩናይትዶች በርካታ ግብ ጠባቂዎችን እያማተረ ይገኛልና ከነዛ ውስጥም አንዱ እንግዲህ አንገስ ገን ይገኝበታል። አንድሪ ኦናና ለቀጣዩ ውድድር ዓመት እንግዲህ ከማንቸስተር ዩናይትድ እንደሚለያይና በውሰቱ የቱርኩን ክለብ እንደሚቀላቀል ታውቋል። ስለዚህ ማንቸስተር ዩናይትዶች በርካታ ግብ ጠባቂዎች ለሰነላስ በተለይ ሁለተኛ ግብ ጠባቂ ለማስፈረም ሀሳብ ያላቸውና ከዛ አንፃር እንግዲህ በርካታ ግብ ጠባቂዎችን እየተመለከቱ ይገኛሉ። ከዛም ውስጥ እንግዲህ ይህ ግብ ጠባቂ ይገኝበታል። ምክንያቱም ማንቸስተር ዩናይትድ በቀጣዩ ውድድር ዓመት በብዙ መድረኮች እንደሚሳተፍ ይታወቃልና ጉዳትም ሊያስተናግድ ይችላል። ይህንንም ባስመለከት እንግዲህ ማንቸስተር ዩናይትዶች በርካታ ግብ ጠባቂዎችን እየተመለከቱ ይገኛሉ።
ማቲያስ ፈርናንዴስን በተመለከተ እንግዲህ ይህንን ዜና በማጠናከርበት ወቅት በሰን ስፖርት ይዞት የወጣውን መረጃ ወደ እናንተ ላጋራችሁ። እንግዲህ አሁን በዝውውር ዋጋው ብቻ ሳይሆን ማንቸስተር ዩናይትዶች ዌስትሃም ዩናይትድን ማሸነፍ የሚችሉበትን መንገድ ነው እንግዲህ የተናገረውና ምናልባትም ማንቸስተር ዩናይትዶች የተሻለ ደሞዝ ወይም ቶተንሃም ሆትስፐሮች ጋር እኩል የሚሆን ደሞዝ ማቅረብ የሚችሉ ከሆነ ለዚህ ተጫዋች ይህንን ተጫዋች ለማስፈረም የሚደረገውን ድርድር የማሸነፍ እድል እንዳላቸው ነው እየተገለጸ የሚገኘው። ቶተንሃም ሆትስፐሮች ከማንቸስተር ዩናይትድ የተሻለ ደሞዝ ለዚህ ተጫዋች ለማቅረብ ሐሳብ አላቸው። ነገር ግን ማንቸስተር ዩናይትድ ከቶተንሃም ሆትስፐር ጋር እኩል የሆነ ደሞዝ ወይም ደግሞ ከቶተንሃሞች የተሻለ ደሞዝ ማቅረብ የሚችሉ ከሆነ እንደሚታወቀው ማንቸስተር ዩናይትድ በቀጣይ የውድድር ዓመት ሻምፒዮንስ ሊግ ተሳታፊ እንደሆኑ ይታወቃልና በዚህ አድቫንቴጅ አላቸው። ከዚህ አንጻር ታዲያ ማንቸስተር ዩናይትዶች ከቶተንሃም ሆትስፐር የተሻለ ደሞዝ ማቅረብ የሚችሉ ከሆነ ቶተንሃሞችን ማሸነፍ እንደሚችሉ ነው እየተገለጸ የሚገኘው። ምናልባት የዚህ ተጫዋች ዝውውር አሁን በሚመጡት ቀናቶች ውስጥ እልባት ያገኛል ተብሎ ነው የሚጠበቀው። ምክንያቱም እስካሁን ድረስ በክለቦቹ መካከል ከፍተኛ የሆነ ውድድር እየተደረገ ነው። ዩናይትዶች ከዚህ በኋላ በሚመጡት ቀናት ተጫዋቹን ለማግኘት ወሳኝ የሆኑ እንቅስቃሴዎችን ያደርጋሉ ተብሎ ይጠበቃል። ይህንን ተጫዋች ለማግኘት አሁን ውድድሩ በሁለቱ ክለቦች በሰሜን ለንደኑ ቶተንሃም እና በማንቸስተር ዩናይትድ መካከል እየተደረገ ይገኛል። ማን ያሸንፋል የሚለውን ነገር መጪዎቹ ቀናቶች መልስ ሊሰጡን ይችላሉ። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ አጠር ያለ ስፖርታዊ መረጃ ነው ወደ እናንተ ይዘን እየመጣ ነው። እንግዲህ አመሻሹንም አዳዲስ ስፖርታዊ መረጃዎች ይወጣሉና እነዛን መረጃዎች ወደ እናንተ የምናደርሳችሁ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን። ቪዲዮ ላይክ በማድረግ ለብዙዎች እንዲዳረስ አድርጉ። ታንኪዩ